ወደ መጸዳጃ ቤት በሄዱ ቁጥር ድንገተኛ የሆነ የማቃጠል ስሜት እንደሚሰማዎት አስቡት። መጥፎ ሽታ ያለው ሽንት ያስተውላሉ። ምናልባትም የወገብ ህመምና የማያቋርጥ የሽንት መሽናት ስሜት ሊኖሮት ይችላል። በዓለም ዙሪያ ያሉ በሚሊዮኖች የሚቆጠሩ ሰዎች ይህ የሽንት ቱቦ ኢንፌክሽን ወይም ዩሪነሪ ትራክት ኢንፌክሽን እውነታ ነው። የሽንት ቱቦ ኢንፌክሽን በዓለም ዙሪያ በጣም ከተለመዱ የባክቴሪያ ኢንፌክሽኖች መካከል አንዱ ነው። ነገር ግን ብዙ ሰዎች መንስኤው ምን እንደሆነ አይረዱም። ምን ያህል አደገኛ እንደሆነ ወይም ጸረ ባክቴሪያ መድኃኒቶች አንዳንድ ጊዜ ለምን እንደማይሰሩ አይረዱም። ዛሬ ስለ ሽንት ቱቦ ኢንፌክሽን ከጀርባው ስላሉ ባክቴሪያዎችና ዘመናዊ ምርምር ስለ ጸረ ባክቴሪያ መቋቋም ምን እንደሚነግረን በጥልቀት እንቃኛለን። የሽንት ቱቦ የሰውነቱ የውሃ ቧንቧ ስርዓት ነው። ኩላሊት፣ የሽንት ቱቦዎች፣ የሽንት ፊኛና ዩሬትራ ወይም የሽንት መውጫ። የሽንት ቱቦ ኢንፌክሽን የሚከሰተው ጎጂ የሆኑ ባክቴሪያዎች ወደዚህ ስርዓት ውስጥ ሲገቡ፣ ሲባዙ እና ምልክቶችን ሲያስከትሉ ነው። ሴቶች ከወንዶች ይልቅ ለሽንት ቱቦ ኢንፌክሽን የተጋለጡ ናቸው። ለምን? የሴት ዩሬትራ ወይም የሽንት መውጫ አጭር ነው። ይህም ማለት ባክቴሪያዎች ወደ ሽንት ፊኛ ለመድረስ አጭር መንገድ ያገኛሉ ማለት ነው። ከፊንጢጣ አካባቢ ጋር ያለው ቅርበት ከአንጀት ለሚመጡ ባክቴሪያዎች ኢንፌክሽን ተጋላጭነትን ይጨምራል። የሽንት ቱቦ ኢንፌክሽን ማንኛውንም ክፍል ሊጎዳ ይችላል። ኢንፌክሽኑ በሽንት ፊኛ ውስጥ ከሆነ ሲስታይተስ ይባላል። ኩላሊትን የሚጎዳ ከሆነ ደግሞ ፓይሎኔፍራይተስ ይባላል። ይህም ካልታከመ ለህይወት አስጊ ሊሆን ይችላል። የሽንት ቱቦ ኢንፌክሽን ምልክቶቹ ይለያያሉ፣ ነገር ግን ብዙውን ጊዜ የሚከተሉትን ያካትታሉ። ሽንት ሲሸኑ ማቃጠል፣ በተደጋጋሚ ሽንት መሽናት፣ ደመናማ ከለር ወይም መጥፎ ሽታ ያለው ሽንት፣ የወገብ ወይም የጎን ህመም። አንዳንድ ጊዜ ኢንፌክሽኑ ኩላሊትን የሚጎዳ ከሆነ ትኩሳት ወይም ማቅለሽለሽ ናቸው። እነዚህን ምልክቶች ችላ ማለት እንደ የኩላሊት ጉዳት ወይም ሴፕሲስ ላሉ ችግሮች ሊዳርግ ይችላል። ለዚያም ነው ቀደም ብሎ መመርመር በጣም አስፈላጊ የሆነው። ሁሉም ባክቴሪያዎች የሽንት ቱቦ ኢንፌክሽንን አያመጡም፣ ነገር ግን አንዳንዶቹ ከሌሎቹ በበለጠ የተለመዱ ናቸው። በፓኪስታን የተካሄደ አንድ ጥናት የሽንት ቱቦ ኢንፌክሽን መንስኤ የሆኑትን ዋና ዋና ዩሮፓቶጅንስ ለመለየት 113 ታካሚዎች ላይ ጥናት አድርጓል። ግኝቱም አብዛኞቹ ኢንፌክሽኖች ወይም 79% ያህሉ በግራም ኔጌቲቭ ባክቴሪያዎች የተከሰቱ ናቸው። በጣም የተለመደው ባክቴሪያ ደግሞ ኢሼሪሺያ ኮላይ ወይም ኢኮላይ ነው። ይህም 44% የሚሆነው ድርሻ ይወስዳል። ሌሎቹ ባክቴሪያዎች ደግሞ ስታፊሎኮከስ ኦሬስ ወይም ኤስ ኦሬስ 21%፣ የኢንትሮባክተር ዝርያዎች 17%፣ ክለብሴላ 10% እና የፕሮተስ ዝርያዎች 8% ይይዛሉ። እነዚህ ቁጥሮች ከዓለም አቀፍ ቁጥሮች ጋር የሚጣጣሙ ናቸው። ኢኮላይ በዓለም ዙሪያ ለሽንት ቱቦ ኢንፌክሽን ዋነኛ መንስኤው ነው። የሽንት ቱቦ ኢንፌክሽን እንዴት ነው የሚመረመረው? ምርመራው የሚጀምረው በሽንት ምርመራ ነው። ማይክሮስኮፕ ባክቴሪያዎችን፣ ነጭ የደም ሴሎችን ወይም ቀይ የደም ሴሎችን ሊያሳይ ይችላል። ነገር ግን ትክክለኛውን ባክቴሪያ ለማግኘት የካልቸር ምርመራ አስፈላጊ ነው። ይህም ባክቴሪያውን ከለየም በኋላ የትኞቹ መድኃኒቶች ባክቴሪያዎቹን በብቃት መግደል እንደሚችሉ ለመወሰን የጸረ ባክቴሪያ ተጋላጭነት ምርመራ ይከናወናል። ምክንያቱም ሁሉም ጸረ ባክቴሪያዎች ስለማይሰሩ ነው። አላግባቡ የጸረ ባክቴሪያ መድኃኒቶችን መጠቀም ወይም መገመት ጸረ ባክቴሪያውን መቋቋም ወደሚችል ባክቴሪያ እንዲቀየር ሊያደርገው ይችላል። ጸረ ባክቴሪያ መድኃኒትን መቋቋም እና ሕክምናው። ጸረ ባክቴሪያ መድኃኒት መቋቋም በዚህ ጊዜ የሽንት ቱቦ ኢንፌክሽንን ለማከም ትልቁ ፈተና ነው። ይህም የሚከሰተው ባክቴሪያዎች የጸረ ባክቴሪያዎችን የሚቋቋሙበትን ዘዴዎች ሲያዳብሩ ነው። የተለመዱ ምክንያቶቹም የሚከተሉትን ያካትታሉ።
ምርመራ ሳያደርጉ በራስ መድኃኒት መውሰድ። አንድ የጸረ ባክቴሪያ መድኃኒት በአግባቡ ጨርሶ አለመውሰድ። አስፈላጊ ባልሆነ መንገድ ብሮድ ስፔክትረም ጸረ ባክቴሪያዎችን መጠቀም ናቸው። ለዚህም ነው በካልቸር ምርመራ ላይ የተመሰረተ ሕክምና ማድረግ አስፈላጊ የሆነው። የትኛው መድኃኒት እንደሚሰራ ከመገመት ይልቅ ዶክተሮች ባክቴሪያውን በመመርመር ውጤታማነቱ የተረጋገጠ ጸረ ባክቴሪያ ያዛሉ። መከላከያ ዘዴዎቹና ጠቃሚ የአኗኗር ዘይቤ ምክሮች። የሽንት ቱቦ ኢንፌክሽንን መከላከል ልክ እንደ ማከም አስፈላጊ ነው። አንዳንድ ጠቃሚ ምክሮችን እነሆ። አንደኛ፣ ባክቴሪያዎችን ለማስወገድ በቂ ውሃ ይጠጡ። ሁለተኛ፣ በተለይም መጸዳጃ ቤት ከተጠቀሙ በኋላ ተገቢውን ንጽህና ይጠብቁ። ሶስተኛ፣ የባክቴሪያ ስርጭትን ለመቀነስ ከግብረ ስጋ ግንኙነት በኋላ ሽንትዎን ይሽኑ። አራተኛ፣ ሽንትን ለረጅም ጊዜ ከመያዝ ይቆጠቡ። በተደጋጋሚ የሽንት ቱቦ ኢንፌክሽን ካጋጠሙት ሐኪምዎን ያማክሩ። በመጨረሻም የሽንት ቱቦ ኢንፌክሽን የተለመደ ነው እና በሴቶች ላይ በብዛት ይከሰታል። ግራም ኔጌቲቭ ባክቴሪያዎች በተለይም ኢኮላይ ዋነኛ መንስኤው ነው። የሽንት ካልቸር ምርመራ ማድረግ አስፈላጊ ነው። ጸረ ባክቴሪያ መድኃኒቶችን መቋቋም እየጨመረ ነው። ይህም ትክክለኛ ሕክምናና ግንዛቤን ወሳኝ ያደርገዋል። ምልክቶችን በጭራሽ ችላ ማለት እንደሌለቦት ያስታውሱ። ይህም ቪዲዮ ለሌሎች ያጋሩ እና አስተያየቶን በአስተያየት መስጫው ስር ያስፍሩ። እንደዚህ አይነት ጠቃሚ የሆኑ የጤና መረጃዎች እንዲደርሱ ሰብስክራይብ ማድረግዎንና የደወል ምልክቷን መጫንዎን አይርሱ። ሰላም ለእናንተ ይሁን።